እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። ክብር ለእግዚአብሔር ይሁን። እግዚአብሔር የአምላካችን ስም የተመሰገነ ይሁን። ደግሞ ዛሬ እንደገና ተገናኝተናል። እግዚአብሔር ረድቶናል፣ እግዚአብሔር አግዞናል፣ እግዚአብሔር እድል ሰጥቶናል። እስትንፋሳችንን በእኛ ውስጥ አኑሮ ደግሞ እንደዚህ አይነት የተባረከ እድል ስሙን የምንጠራበት፣ እግዚአብሔርን የምናመሰግንበት፣ ጸጋውን የምንካፈልበት፣ ከእግዚአብሔር ዘንድ የሆነውን ጥበብን፣ ዕውቀትን፣ ማስተዋልን የምንማርበት፣ ከእግዚአብሔር ምሕረትን እንደተቀበለ ሰው በእግዚአብሔር ፊት ምስጋና የምናስገባበት ይሄ ቀን እግዚአብሔር አምላክ ሰጥቶናል። ስለዚህ የተባረከ ቀን እግዚአብሔር የተመሰገነ ይሁን። ሁላችንም ተነስተን ቆምና አብረን ጸልየን የእግዚአብሔርን ሐሳብ ዛሬ በጋራ አብረን እንከፋፈላለን። ደግሞ ለቤታችን እንዲሁም ለምድራችን ለቤተ ክርስቲያን የሚጠቅመውን የእግዚአብሔር ሐሳብ እግዚአብሔር እንዲያስተምረን እኔንም ታናሽ ባሪያውን በጸጋው እንዲደግፈኝ አብረን እንጸልይ። ሁላችንም እንጸልያለን። ቅዱስ እግዚአብሔር አምላካችንና አባታችን ክብር ሁሉ ላንተ ይሁን። እንደገና ደግሞ ረድተህን እንደገና ደግሞ ሰብስበህን በዚህ ስፍራ ያንተን ታላቅ ስም እንድንጠራ ደግሞም ካንተ ጋር እንድንሆን ልባችንን ስላቀናኸው እግራችንን ወደዚህ ስፍራ ስላመጣኸው እግዚአብሔር አባታችን እናመሰግንሃለን። አንተን እንድንፈልግ በእሽታ መንፈስ ስለደገፍከን ስለረዳህን ክብር ሁሉ ላንተ ይሁን። ዛሬም እንደገና ደግሞ በዚህም ደግሞ በሌላም ስፍራ ሆኖ የሚሰሙት ቅዱሳን ልጆች እህት ወንድሞቼ እንዲሁም በልዩ ልዩ ስፍራ የሚኖሩ ይህንን ቋንቋ የሚያዳምጡ ሁሉ በኢየሱስ ስም በያሉበት ስፍራ ያንተ ሕልውና እንዲነካቸው እግዚአብሔር ሆይ ነፍሳቸው በአንተ ሐሴት እንድታረግ የሕይወት ውሃ ወንዝ ከወዳቸው እንዲፈልቅ በያሉበት ስፍራ በመንፈስህ እንድትነካቸው በኢየሱስ ጸልያለሁ። ቃልህን አስተምረን፣ ልጅህን ኢየሱስን በመካከላችን አክብር። ታናሽ ባሪያህን አግዘኝ። ይህን ጊዜ ውሰደው። ክብር ሁሉ ተጠቅልሎ ወደ ማደሪያህ ይግባ በኢየሱስ ክርስቶስ ስም አሜን። ሁላችንም አረፍ አረፍ ብለን ለመግቢያ ያክል ዛሬ የምናገርበትን ሐሳብ በተወሰነ መልኩ በጣም ጠቃሚ የሆኑ ፖይንቶችን በጣም ባጭሩ ለመናገር እፈልጋለሁ። ወደ ሌሎች ፕሮግራሞች ቢሄድ ስላለብኝ እኔ እዚህ ይሄንን የእግዚአብሔር ሐሳብ ላንብብላችሁ። ሮሜ ምዕራፍ 12 ከቁጥር 14 ጀምሮ በጣም የሚገርምኝ እኔ የእግዚአብሔር ቃል ምን አይነት በቃ ጨካኝ እንደሆነ ታያላችሁ። የሚያዘን የሚሰጠን ትእዛዝ በጣም ነው የሚያስገርመው። ማለት እግዚአብሔር ጸጋ ባይሰጠን፣ መንፈሱን ባይሰጠን፣ ልጁን ባይሰጠን፣ እግዚአብሔር ከኛ ጋር ባይሆን ኖሮ እንዴት እንሆን ነበር እላለሁ። እግዚአብሔር በቃ የሰጠንን ስለሚተማመንበት በእኛ ዘንድ ያስቀመጠውን አቅም፣ በእኛ ዘንድ ያስቀመጠውን ጸጋ፣ ለእኛ የሰጠንን ብቃት ነው የማይበትን። አንዳንድ በጣም የተለዩ የእግዚአብሔር ሐሳቦችን ሳነብ ምን አይነት ጸጋን የሰጠን እላለሁ። አታመንዝር እንደተባለ ሰምታችኋል። እኔ ግን ወደ ሴት ያየ ምናምን ሲል ጭካኔ ነው ይመስለው፣ ግን የሰጠንን ስለሚያውቀው እኛ ጋር የሰጠን ከሁሉ በላይ ስለሆነ በዓለም ላይ ካለው ነገር ሁሉ የሚበልጥ ጸጋ ኃይል ሰጥቶናል። አሁንም እግዚአብሔር አባት ስሙ ይባረክ። የሚያሳድዷችሁን መርቁ 12:14 የሚያሳድዷችሁን መርቁ። ሰው የሚያሳድደውን ለመመረቅ የሚገርም ነው። መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁም በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፋንታ ክፉ አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ሁሉ ጋራ በሰላም ኑሩ ብሎ ይናገራል። ቢቻላችሁ የሚገርም ነው። የሚያሳድዷችሁ መርቁ እንጂ አትርገሙ። ክፉ ለሚያደርጉባችሁ ክፉ የሚገርም እኮ ነው እግዚአብሔር። ከዛ ጥቅልል ሲያደርገው ነገር ምን አለ? ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር አይደለም ባልና ሚስቶች፣ እናንተ ቢቻል ከሁሉም ሰው ጋር ነው በሰላም መኖር ያለባችሁ ይላል። አያችሁ፣ የተሰጠንን ጸጋ ባለማወቃችን እኛ ከሰው ሁሉ ጋር መኖር የምንችልበት ጸጋና ኃይልን፣ ጥበብን፣ እንደገናም ደግሞ ድልን ቃሉን ሰጥቶን እኛ እርስ በርሳችን አብረን መኖር አቅቶን፣ ባልና ሚስት በሰላም መኖር አቅቶን ይኸው እየተሰቃየን እንኖራለን። ስለዚህ ዛሬ በእግዚአብሔር ፊት እኔ ለነገራችሁ የመጣሁትኝ ከሰው ሁሉ ጋር ቢቻላችሁ ከሰው ሁሉ ጋር በሰላም የሚያኖራችሁ፣ ማህበራዊ ግንኙነታችሁን የሚያስተካክልላችሁ፣ እርስ በርስ ያላችሁን ህይወት የሚያሻሽልላችሁ፣ የተሻለ እንዲሆንላችሁ ከፈለጋችሁ እኔ አሁን የምነግራችሁን በጣም ወሳኝ የሆኑ 3 ነገሮችን በጣም በፍጥነት ነው የምናገረው። እነሱ ነገሮች ይኑሯችሁ። ከሰው ሁሉ ጋር በሰላም እንድትኖሩ
እርስ በርሳችሁ በሰላም እንድትኖሩ ማህበራዊ ግንኙነታችሁ የሰመረ እንዲሆን በስራ ቦታ ሊሆን ይችላል፣ በጎረቤት ሊሆን ይችላል፣ በምትወጡበት በምትገቡበት በምትኖሩበት ስፍራና መንደር አገር ሊሆን ይችላል። በሰላም መኖር ከፈለጋችሁ ከሰው ሁሉ ጋር ልታደርጉት የሚገባ በትዳራችሁም በሰላም ሰላም አጥቻለሁ፣ እኔ ትዳሬ እየቆረቆረኝ ነው፣ ትዳሬ በጣም እየረበሸኝ ነው፣ ፓስተር ቸሪ አሁን ትንሽ ይሻላል፣ ግን በቃ ሰላም የለኝም፣ ረፍት የለኝም፣ ግንኙነቴ ከዕለት ወደ ዕለት እየሻከረ ነው የምትሉ ሰዎች እሱ ማሻሻል ትፈልጋላችሁ ወይ? በመጀመሪያ ግንኙነታችሁን ማሻሻል ትፈልጋላችሁ ወይ? አካባቢያችሁ ላይ ያለውን፣ ቤተሰባችሁ ጋር ያለውን፣ ስራ ቦታ ያለውን፣ ትዳራችሁ ላይ ያለውን ግንኙነት ማሻሻል ትፈልጋላችሁ ወይ? አዎ ፓስተር ቸሪ ማሻሻል እፈልጋለሁ ካላችሁ ሚሻሻልላችሁ የምትኖሩበት ሀገር ተሻሽሎላችሁ አይደለም፣ አብራችሁ የሚኖሩ የትዳር አጋራችሁ ተሻሽሎ አይደለም፣ የምትኖሩበት ሰፈር ተለውጦ አይደለም፣ ወይም እነዚህ ከነሱ ጋር በሰላም አልኖርም ያላችኋቸው ሰዎች ሞተውላችሁ አይደለም፣ በጣም ሰላም አሳጥቶኛል የምትሉት አካል ጠፍቶ አይደለም። እመኑኝ፣ እኔን ልታደርጉት የሚገባ አንደኛ ነገር ራሳችሁን ለመለወጥ ዛሬ ፈቃደኛ ሁኑ። በቃ እናንተ ከተለወጣችሁ እመኑኝ ያልተለወጠው ማህበረሰብ ውስጥ በሰላም መኖር ትችላላችሁ። እናንተ ከተለወጣችሁ ያልተለወጠች ሚስታችሁ ያልተለወጠ ባላችሁ ጋር አብራችሁ በደስታና በሰላም መኖር ትችላላችሁ። ስለዚህ ይሄንን ማወቅ አለብን። አሁን የብዙዎቻችን ችግር አካባቢያችን እንዲለወጥ፣ ሁኔታው እንዲለወጥ፣ ያ ሰው እንዲለወጥ፣ ዛሬም አልተለወጠም፣ ይሄ ነው እመም ነው፣ በቃ አቁም ያለው ብሎ ነበር፣ ይሄው እንደገና ጀመረ፣ አቁም ያለው ብላይ ነበር፣ እንደገና ጀመረች፣ ይሄው እንደዚህ አትበለኝ ብየው ነበር፣ እንደገና አለኝ፣ እንደዚህ አትበለኝ ብየው ነበር፣ አሁንም ድጋሜ አለ፣ ይሄው አሁንም ያደረገው ነገር ብለን ቁጭ ብለን መዝገብ ይዘን ውጭ ያለውን ሁኔታና አካባቢያችን ላይ ያለውን ችግር፣ ቤታችን ያለውን ችግር ስናጠና ብንውል የሚለወጥ ነገር የለም። ስለዚህ ዛሬ ምንድነው መሰላችሁ ኃይለኛ የለውጥ ሪቫይቫል እንዲነሳ ከፈለጋችሁ ራሳችሁን ለመለወጥ ፈቃደኛ ሁኑ። በቃ ራስን ለመለወጥ በቃ አለቀ፣ እኔ ራሴን መቀየር እችላለሁ፣ እግዚአብሔር ሆይ እርዳኝ በሉና ራሳችሁን ለእግዚአብሔር አቀርቡለት። ዛሬ ማይንድ ሴታችሁን ለመቀየር ሞክሩ። ብዙ ጊዜ ስናገር ሰምታችኋል፣ ሬዲዮም ላይ እዚህ ቦታ ላይ አውርቼዋለሁ። ዝናብ ቢዘንብ ኃይለኛ ዝናብ ቢመጣ ማን ነው ጎበዝ ተነስቶ ዝናብ ማስቆም የሚችል? ዝናቡን ለማስቆም የሚችል ሰው አለው? የተፈጠረውን የዘነበውን ዝናብ ማቆም የሚችል ኃይል አለው? እኔ አቆማለሁ ምናምን ማለት ይቻላል? አይቻልም። ግን አንድ ነገር ማድረግ እንችላለን፣ ጥላ መያዝ እንችላለን። የዘነበው ዝናብ ላይ መስራት የምንፈልገውን ነገር እንዳናደርግ የሚዘንበው ዝናብ ይከለክለን ከሆነ በጥላ መንቀሳቀስ እንችላለን። ኃይለኛ ብርድ አለ አሁን ሰሞኑን፣ ለዛ ብርዱን ማቆም አንችልም። በብርዱ ግን ጃኬት እንደኔ ሹራብ ምናምን ስከርቭ ማድረግ እንችላለን። ብርዱን መከላከል የምንችልበት ግን እድል አለ። ብርዱ አልቀየርም ካለኛ ግን ማቀየር እንችላለን። ኃይለኛ ሙቀት ሲሆን የለበስኩትን ማውላለቅ፣ ሳሳ ያለ ነገር መልበስ ይችላል። ልክ እንደዚህ ማለት። ስለዚህ ራሳችሁን ለመለወጥ ሬዲ ሁኑ። ራስህን ከለወጥክ ካልተለወጠች ሚስትህ ጋር መኖር የምትችልበት፣ ካልተለወጠው ሁኔታ ጋር መኖር የምትችሉበት እድል አላችሁ። ስለዚህ ከመዳረቅ ትድናላችሁ። ይሄው አልተለወጠም፣ ይሄው አሁንም እያለ ነው፣ አሁንም እየዘነበ ነው፣ አሁንም እየሞቀ ነው፣ አሁንም ይሄ ትርጉም የለውም። ህይወታችሁ ዘመናችሁን ሁሉ ነገረኛ ለመሆን ፈቃደኛ ሆናችኋል ማለት ነው። ስለዚህ ዛሬ ፈቃደኛ ሁኑ። መሻሻል የምትፈልጉ ከሆነ ፈቃደኛ ሁኑ። ማይንድ ሴታችሁን ለመቀየር አጠገባችሁ ያለው ባል አጠገባችሁ ያለው ሚስት ካልተቀየረ እናንተ ለመለወጥ ሬዲ ሆኑ። ያንን ያልተለወጠ ሰው ጋር መኖር የምትችሉበትን ዊዝደም ያዙ። የሚናገር ሰው ጋር የምትኖሩ ከሆነ አትናገር እያላችሁ ልባችሁን አታውርዱ። ከሚጮህ ሰው ጋር የምትኖሩ ከሆነ የሚጮህ ሰው የጩኸትን ቀንስ እያላችሁ መነጋገር አቁሙና ከዛ ጩኸት ጋር መኖር የምትችሉበትን ቆንጆ ጸጋ ኃይል እግዚአብሔር ዛሬ ይሰጣችኋል። ተቀበሉ። ይሄንን አድርጉ። ከትዳር አጋሮቻችሁ ጋር የማይሰጡንን ነገር እየጠበቅን ስቃያችንን ያበዛን ሰዎች መጽሐፍ የሚነግረን ቢቻላችሁስ በእናንተ በኩል ነው የተባለው። አለቀ። እግዚአብሔር ቃሉ ሲነግረን እነዚህ የሚያሳድዱን፣ የሚረግሙን፣ የሚጠሉን በጣም ብዙ ጨለማዎች አሉ በዙሪያችን። ከነዛ ነገሮች ጋር ስንኖር እነሱን እየለወጣችሁ አላለም። ከቻላችሁ በእናንተ በኩል ነው የተባለው። በእነሱ በኩል ለውጥ ባይመጣ፣ በዛኛው በኩል ችግር ባይቀየር፣ ሁኔታዎች ካልተቀየሩ በእኛ በኩል ያለውን ግን ሰላማዊ ማድረግ እንደምንችል መጽሐፍ ይነግረናል። ስለዚህ ምን እናርግ? የመጀመሪያ ትዳርህን ማሻሻል ከፈለክ፣ ማህበራዊ ኑሮን ማሻሻል ከፈለክ፣ መስሪያ ቤት ያለውን ነገር ማሻሻል ከፈለክ፣ መኖር ቆርቆሮ ህይወትን በሙሉ እስቲ ቼክ አድርጉ። በተለይ እህቶች በቃ ራሳችሁ መለወጥ አቅቷችሁ የሰራተኛዎች እናት አንድ ናት ብላችሁ ቁጭ ብላችሁ እንዴት ሰው ከሰራተኛ ጋር ተመሳሳይ ስሜት ይኖረዋል? ተመሳሳይ ችግር እየፈጠራችሁ ከሰራተኞቻችሁ ጋር የምትጋጩ ሰዎች
እንዴት ሴት ሁሉ አንድ አይነት የሆነባችሁ? እንዴት ይህን ቆም ብላችሁ ማሰብ አቃታችሁ? አሁን እየተፈለገ ያለው የእናንተ ለውጥ እንጂ የሰዎቹ ለውጥ አለ። ለዚህ ነው ጉልቻ ቢለዋወጥ ወጥ አይጣፍጥም ይባላል። አንዳንድ ሰው ጉልቻውን ይቀያየራል። ጉልቻውን አትቀያየሩ፣ ማይንዳችሁን ቀይሩ። እስቲ ቼክ አድርጉ። ሰው ሁሉ አንድ አይነት ነው እያላችሁ እየደመደማችሁ ያላችሁ ዛሬ ያላገቡ ወንዶች ያላገቡ ሴቶች ነው ወንድ ሁሉ አንድ አይነት ነው፣ ሴት ሁሉ አንድ አይነት ነው የሚሉት ለምንድን ነው? እነሱ አንድ አይነት ጭንቅላት ስላላቸው ነው። አንድ አይነት ጭንቅላት ያለው ሰው ሁሉንም ሰው አንድ አድርጎ ነው የሚያስበው። አረንጓዴ መነጽር ያደረገ ሰው ሁሉም አረንጓዴ ነው የሚሆንለት። ሰው ብትቀያይሩለት አረንጓዴ ነው የሚያየው። አረንጓዴ ቢጫ ከሆነ መነጽሩ ሁሉም ቢጫ ነው። ስለዚህ ምንድነው የምትነግረው ፓስተር ቸረ? መነጽራችሁን ቀይሩት፣ ማይንድ ሴታችሁን አስተካክሉት፣ እናንተ ላይ ስሩ። በእናንተ በኩል ያለውን አስተካክሉት። በእናንተ በኩል ከዝናቡ ጋር ለመኖር ጥላ ከያዛችሁ፣ በእናንተ በኩል ከፀሐዩ ጋር ለመኖር ቦዲ ከለበሳችሁ፣ በእናንተ በኩል ከመጣው ብርድ ጋር በጃኬት መጋፈጥ ከቻላችሁ፣ በእናንተ በኩል አጠገባችሁ ካሉ ሰዎች ጋር መኖር የምትችሉበትን ዊዝደም ያዙ፣ ጥበብ ያዙ። ያንን ሰው የምትይዙበት አቅም ፍጠሩ። እግዚአብሔር ደግሞ ይሰጣችኋል። የመጀመሪያው ፖይንታችን ይሄ ነው። ራሳችሁን ለመለወጥ ፈቃደኛ ይሁኑ። አሁን ዛሬ ብዙ ሰው ቁጭ ብሎ ቤተክርስቲያን መጥቶ በጸሎት አሜን አሜን እያለ ሁኔታ ለማስቀየር ነው የሚያጸልዩ። ማኖፍ ጋድ እባክህ ጸልይልኝና ባሌን ቀይር አይደለም የምትሉት? ማኖፍ ጋድ ቀይርልኝ ሚስቴን ጸልይና እስቲ እሷን የሚቀይር ዘይት ስጠኝ፣ ሶፍት ስጠኝ ብሎ ሰው ሁሉ ሶፍቱን የሚበላበት ምክንያት ምን መስሏችሁ ነው? ሁኔታ ለማስለወጥ፣ አለቃ ለማስለወጥ፣ ስራ ቦታ ኖ። የእናንተ አስተሳሰብ ካልተለወጠ፣ የእናንተ ዕውቀት ካልተለወጠ፣ ፈቃደኛ ካልሆናችሁ ለለውጥ፣ በእናንተ በኩል ያለው ነገር ካልተቀየረ በውጭ ያለው አይቀየር። በእናንተ በኩል ለውጥ ከመጣ ግን እመኑኝ ካልተለወጠ ሁኔታ ጋር መኖር ትችላላችሁ። ያልተለወጠ ሁኔታ ውስጥ እናንተ ከተለወጣችሁ ሁኔታውን ሃንድል ማድረግ ትችላላችሁ። አንተ ካልተለወጠችሁ ሚስት ጋር መኖር የምትችልበት እድል አለ። አንቺ ከተለወጥሽ ካልተለወጠው ባልሽ ጋር መኖር የምትችልበት እድል አለ። ሁለተኛ የትዳር አጋሮቻችንን እኩል መብት በህይወታችን ውስጥ እንዳላቸው ከዚህ ሰዓት ጀምሮ መረዳት እንጀምር። ይሄን ብዙ ጊዜ አንስቼዋለሁ። እኩል መብት ስንቶች እንዳላቸው እርግጠኛ ናቸው? ለውጥ ከፈለጋችሁ በሀገራችን ላይ እኩል መብት አለን። ሰላማዊ መሆን ከፈለግን በቤታችን ላይ እኩል መብት አለን። እኩል መብት እንዳላት ሚስትህ፣ እኩል መብት እንዳለው ባልሽ ይሄንን መቀበል መቻል አለባችሁ። ዛሬ ፈውስ ከፈለጋችሁ አይ ቦታዬ እንዲነካ አልፈልግም ፓስተር ቸሬ እኔ እቺኛው ከፍታዬን እንዲያስኩኝ እሷም ዝቅታዋ እንዲያዘች የምንቀጥልበትን ምከርልኝ እስቲ ይላል። አንዳንድ ሰው ይመጣና ፓስተር ቸሬ ጋር ይጂብና በቃ ሚስቴ በቃ ባህሎቻችሁን አክብሩ እያለ ስለሚያስተምር አክብሪኝ ፍሪኝ ብሎ እዛው ቦታው ላይ እንደዚህ የሚባል ነገር የለም። ይሄ እፍርታምነት ነው። ስለዚህ እኩል መብት አላቸው ወይ? ስንቶቻችንን ትዳር አጋሮቻችን ከኛ እኩል መብት ያላቸው በልጆቻችን ላይ የሚመስለን? ዛሬ የተማራችሁ ባሎች ሚስቶቻችሁ በእናንተ ልጆች ላይ በልጆቻቸው ላይ እኩል ከእናንተ ጋር መብት እንዳላቸው ስንቶቻችሁ ናችሁ ይሄን አውቃችሁ ልጆቻቸው ላይ መብት እንዳላቸው የምትረዱት? ዛሬ እኮ የሆነ ነገር በተናገረች መብት እንደሌላት ኩሽ ችፍ የምትባል ሚስት አለች በየቤቱ። በትዳር አጋሮቻቸው ላይ ባሎች መብት እንዳላቸው የማይቆጠሩ ሰዎች አሉ። እኔ ነኝ ተሰንጥቄው ልጄ ምናምን ብለው ቡራ ከረዩ ቢፈጥሩ እዚህም ልትኖሩ ትችላላችሁ። በተለያየ ስፍራም እንዳላችሁ አስባለሁ። ልጆቻችሁ ላይ እኩል መብት እንዳላቸው ታውቃላችሁ? ልጄን አትንካ፣ ልጄን አትምጪ፣ ልጄ ላይ እንዴት እንድትናገሪ ልጄ ምን ማለት ነው? እንደዚህ ማለት በቃ ለውጥ ከፈለጋችሁ ልታስተካክሏቸው የሚገባቸው ነገሮች አንደኛ ራሳችሁን ለውጡ ብያለሁ። ራሳችሁን ስትለውጡ እዚህ ውስጥ ነው የምትገቡት። ራሳችሁን ስትለውጡ የወለዳችሁት ልጅ አብክታችሁ የሰራችሁት ጀበናችሁ አይደለም። በጋራ ሁለታችሁ ተኝታችሁ እግዚአብሔር በጋራ ያሳድጉታል ብሎ የሰጣችሁ ሰው ነው። ፈቃድ፣ ነፃነት፣ ምርጫ ያለው ሰው እዛ ሰው ላይ ከልጅነት እስከ እውቀት ሚስትም የራሷን ድርሻ ባልም የራሱን ድርሻ ተወጥተው ሁለቱን ታንከር በልጆች ውስጥ ይሄንን ሞልተው ሁለቱም ወንድንም ሴትንም ውስጡ ጨምረውበት እንዲያድግ ማድረግ ኃላፊነት አለባቸው። ወንዱ ብቻ ኃላፊነት ያለበት፣ ሴቷ ኃላፊነት የሌለባት፣ ወንዱ ብቻ መብት ያለው፣ ሴቷ ኃላፊነት መብት የሌላት፣ ወንዱ ሰርቶ ስለሚመጣ ሴቷ ምንም መብት እንደሌላት ተቆጥሮ ዛሬ በልጆች ምክንያት ስንቶች ናቸው ስቃይ እየበሉ ያሉት? በጋራ ነው ወይ የምታስተዳድሩት? ገንዘባችሁ ላይ የጋራ እኩል መብት አላችሁ ወይ ባልና ሚስቶች? በቃ ለውጥ ከፈለጋችሁ፣ ህይወታችሁን ማስተካከል ከፈለጋችሁ፣ ትዳራችሁን ማስተካከል ከፈለጋችሁ ባላችሁ ነገር ላይ እኩል መብት እንዳላችሁ መቁጠር ጀምሩ። ከዛሬ ጀምሩ
ባልተለወጠ ማይንድ ሴት የተለወጠ ቤት እየጠበቅ ከሆነ አብዮቱ ይቀጥላል፣ ረብሻው ይቀጥላል፣ መከፋቱ ይቀጥላል፣ ድባቴውና ድብርቱ ይቀጥላል፣ ሚስቶች ኩርፊያቸው ይቀጥላል። ከዛ አመጹ ያድግና አመካሪዎች ይመጡና ዲቮርስ ጋር ነው የሚያደርሷችሁ። ስለዚህ በገንዘባችሁ ላይ እኩል መብት እንዳላችሁ፣ እኩል ማስተዳደር እንደሚገባ በማስተዋል ቤታችሁ ማስተዳደር እንዳለባችሁ ስንቶች ታውቃላችሁ? ስለዚህ በገንዘብ ጉዳይ በልጆች ጉዳይ እኩል መብት ያላቸው ግለሰቦች እንደሆኑ ቤታችን ውስጥ ያሉትን ስንቶቻችን በዚህ ነገር ላይ ዕውቀት ኖሮን ገብቶን ይሄንን ነገር እንደ ውርደት እንደ ሽንፈት እንደ ክስረት ሳንቆጥር የምንቀበል ስንቶች ነው? በቃ ዛሬ የምነግርህን ስማና ይሄን ተቀበል። በቃ መብት አላት። እኔ ሰርቼ አንተ ሰርት ቀድሞ ነበር መጥኖ መደቆስ። ሁለቱ አንድ ናቸው ተባለ እኮ ለዚህ በጋራ ባለፈውም ጊዜ አንስቼዋለሁ። በጋራ የምትኖሩበት ቤት ውስጥ በጋራ የምታስተዳድሩት ገንዘብ ነው መኖር ያለበት። ከተጋባችሁ በኋላ አንዱ የኔ የሚባል ነገር ደባልነት አይደለም። ይሄ እንደዚህ የሚባል ነገር የለም። በማስተዋል ገንዘባችን ላይ እኩል ኃላፊነት እንዳለን፣ ንብረታችን ላይ እኩል መብት እንዳለን መታወቅ አለበት። መብት አለ፣ እኩል መብት። ባልና ሚስቶች በንብረት ጉዳይ እኩል መብት አላቸው። ያላችሁ ንብረት የጋራ ነው። ይሄንን አሁን በጣም ኢትዮጵያ ውስጥ የነበረ መፋለስ ከባድ ችግር ስለነበረ የተሻሻለው 92 መሰለኝ የተሻሻለው የቤተሰብ ሕግ ላይ አይቻልም ተባለ። ሚስቶች ሳይፈርሙ መሸጥ መለወጥ አይቻልም ተብሎ ከቅርብ ጊዜ ወደዚህ ነው የመጣው። በነገራችን ድሮ መሸጥም መለወጥ የፈለገውን ይሸጣል፣ የፈለገውን ይገዛል። ይሄ ነበረ። ይሄ እኮ ከባድ ባርነት ነው። ያገባቻቸው ሚስቶቻችሁ ያገባቻቸው ባሎቻችሁ በንብረቶቻችሁ ላይ እኩል መብት እንዳላቸው ማወቅ አለባቸው። ይህን ስል የሚናደድ የሚበሽቅ የሚቆጣ ሰው ሊኖር እንደሚችል አውቃለሁ። ይህን ስል በጣም የሚናደድ የሚበሳጭ ሰው እንዳለ አውቃለሁ። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ነገር ፈቃደኛ ሆነ። ይሄንን ነው እንግዲህ ለውጥ ከፈለጋችሁ ማሻሻል ከፈለክ የቤትህን ደስታ የቤትህን ኑሮ የቤትህን ያለውን ሁኔታ ማሻሻል ከፈለክ በዚህ ጉዳይ ላይ ያለህን ግንዛቤ ቀይር። ራስህን ለመለወጥ ሬዲ ነው ወይ? አዎ ካልከኝ ይሄው በልጆች ጉዳይ የጋራ መብት አላቸው፣ በገንዘብ ጉዳይ የጋራ መብት አላቸው፣ በንብረት ጉዳይ የጋራ መብት አላቸው። በጋራ ቤታችሁ ውስጥ ያሉትን ነገሮች የሚንቀሳቀስ የማይንቀሳቀስ ንብረታችሁ ላይ እኩል መብት እንዳላቸው ማወቅ አለባቸው። አይ ይሄ እንደዚህ የሚባል ነገር የለም ካልክ እሱን ከዚህ የእግዚአብሔር ቃል ውጪ አውጣውና የፈለከውን አድርግ። እኔ ጋር ከመጣህ ግን የምትሰማኝ ከሆነ ግን እዚህም ሆነ እዛ ሆናችሁ የምትሰሙ ሰዎች ግን ትዳር የምትፈልጉ ከሆነ እግዚአብሔር የባረከው ገነቱን የምትፈልጉት ከሆነ እግዚአብሔር በትዳር ውስጥ ያስቀመጠውን በረከት የምትፈልጉ ከሆነ ግን ይሄንን ማድረግ ግድ ይላል። ስለዚህ በቤት አያያዝም ላይ በንብረት አያያዝም ላይ በልጆች አያያዝም ላይ የጋራ ግንዛቤ ልንይዝ ያስፈልጋል። በጋራ የምንመራው ባለፈው እንዳልኩት ሁለት ደራሲዎች የሚጽፉት አንድ መጽሐፍ ነው ሜሬጅ። በሁለት ደራሲዎች የሚጻፍ ግን አንድ መጽሐፍ አንድ ታሪክ ነው ሰርተን የምንሄደው። ስለዚህ በልጆቻችን አንድ ታሪክ እንሰራለን፣ በገንዘባችን አንድ ታሪክ፣ በንብረታችን አንድ ታሪክ፣ እግዚአብሔር በሰጠን ማንኛው በምናስተዳድረው ነገር ላይ የጋራ ታሪክ ሰርተን የምናልፍበት ሁኔታ መኖር አለበት። ስለዚህ ይሄንን ብታደርጉ በጣም ወሳኝ ነው። ራስን ለማሻሻል ከፈለጋችሁ አሁን ይሄ የማይነካ ነገር እንደሆነ አውቃለሁ። ይሄንን አትንካ፣ በቃ ትዳሩን ብቻ መከረን፣ ወደ ገንዘቤ አትምጣ፣ ወደ ንብረቴ አትምጣ፣ ወደ ብቄ ወደ ማስተዳደረው ገንዘብ አትምጣ። ይሄ ማለት ነው ህይወትን ራስን ከሰጠህና ንብረት ምሸሽን ከሆነ እኮ ይሄ ማንነትህ ለማንነት የሰጠኸው ክብር አነስተኛ መሆኑን የአይደንቲቲ ክራይሲስ ውስጥ እንዳለ የሚያሳይ ነው አንቺም ብትሆኝ። ስለዚህ ከተጋባችሁ ይሄው ነው ቤታችሁን ረሃ የሚያደርግላችሁ ሰላም የሚሰጣችሁ ሐሳብ ነው። ሁለተኛው ይሄ ነው። የትዳር አጋሮቻችን መብት እንዳላቸው ባለን ልጆች ላይ እኩል መብት እንዳለን፣ ባለን ንብረት ላይ እኩል መብት እንዳለን፣ ባለን ገንዘብ ላይ እኩል መብት እንዳለን፣ በየግል በምንሰራቸው በየትኛውም በቤታችን ውስጥ በምናስተዳድረው ነገር ላይ እኩል መብት ያላቸው መሆኑን ካወቅን አንዳችን ሪስፔክት አድርገን ተከባብረን ደስ ብሎን አንዳችን ለአንዳችን አስበን የምናደርገው ነገር ክሊር በሆነ ሁኔታ አንደኛ ይህን ማድረጋችሁ ከሌባ ከዘራፊ ከአጥፊ በስውር ቤታችሁን ከሚቦጠቡጥ ነቀዝና ምስጥ ታድኑታላችሁ። እንደዚህ ማድረግ የማይችሉ ሰዎች ናቸው በብዙ ሽሞች ገንዘብ እየተቀሙ ያሉት። ተቀምጠዋል፣ አያወሩትም። ወንጀል ስለሆነ ተደብቀው ስለሆነ ያወሩት። የሚደረጉ እያንዳንዳቸው እንቅስቃሴዎች የምትተርፉበት አንዳችሁን የምታድኑበት እድል ይፈጥርላችኋል። ከአንድ ሁለት ይሻላል። አንዱ ቢወድቅ አንዱ ያነሳዋል ነው የሚለው መጽሐፍ። ስለዚህ ይሄው ነው ለማሻሻል ከፈለክ ይሄው ነው። ሌላው የትዳር ህይወትን ለማጠናከር ራስህን ማሳደግ ማዳበር አለብህ። ዛሬ ነገርኩህን የወጋው የሰጠው መድኃኒት ብቻ ወስደህ ዝም ብለህ አትጥፋ።
ዛሬ የሰጧችሁን ነገር ወስዳችሁ ዝም ብላችሁ አትፈርጥጡ። ቆም በሉና በየጊዜው ህይወታችሁን ለማጠንከር የእግዚአብሔርን ሐሳብ መስማት፣ ለተለት እግዚአብሔር ፊት መቅረብ፣ የእግዚአብሔርን በፊቱ መጸለይ። አሁን የነገርኳችሁ እዚህ ሞቅ እንደሚላችሁ ደስ እንደሚላችሁ እውነት ነው እንደምትሉ ልታደርጉት እንደምትፈልጉ አውቃለሁ። ከዚህ ወጣ ስትሉ ንፋስ ያገኛችኋል፣ የሆነ የማይረባ ጓደኛ ያገኛችኋል፣ የማይረባ የሆነ ምክር ያገኛችኋል። ዛሬ ደግሞ በየቲክቶኩ የተለጠፈ መዓት መካሪ አለ። በገንዘብ ጉዳይ ይመክራል፣ በትዳር ጉዳይ ይመክራል፣ በሁሉ አቅጣጫ ይመክራል። እሱ ብቻ አይደለም እኮ አለ ቸርች ፒቲም ትመክራለች። የሆነ ነገር ትሰጥሃለች። ተያይዘህ ላጥ። ህይወታችሁን ጠብቁ፣ ራሳችሁን ጠብቁ። እኔን አልሰማም ብለህ ቸርች ፒቲም ከምታማክር ሚስቴክ በጠበጠችኝ ምን ላድርግ ብሎ መክሮ ውጭ የሚያድር ማለት ሰው አለ። አይ ከቤት ውጣ እየተባለ ማለት ነው። በእርግጥ አውቃለሁ በተወሰነ መልኩ ከቴክኖሎጂ ጋር በጣም የተቆራኛችሁ እየተጋባችሁ ያላችሁ ሰዎች እንዳላችሁ። በጣም ይሄ ነገር ያው አስቸጋሪ ሊሆን ይችላል። እንደ እግዚአብሔር ቃል መጽሐፍ ድንቅ መካር ጌታ ስለሆነ ምክሩን አትስሙ አይደለም፣ ግን ሚዛናዊ መሆን፣ የእግዚአብሔርን ሐሳብ መስማት፣ እኔን መስማት ጥሩ ነው። እኔ በእውነት ከልቤ ነው መክረው፣ ከልቤ ነው እናንተን ማገለግለው። እግዚአብሔር ይመስገን። እናንተም ያው እዚህ ቁጭ ብዬ እኔ እያስተማርኩኝ ቻችፒቲ እንደምትጠይቁ አታውቃለሁ። ጥሩ ነው መረጃዎችን ምናምን ቴክኖሎጂን መጠቀም። እኔ ብዙ ይሄ ምቀኛ አይደለሁኝም፣ ግን እንደ እግዚአብሔር ያለ ድንቅ መካር የለም። እኔ መመክራችሁ አሁንም መመክራችሁ የተሻለ ማንነት ከፈለጋችሁ፣ የተሻለ ግንኙነት ከፈለጋችሁ፣ የተሻለ ትዳር ከፈለጋችሁ የማትታየዋ ቸርች ፒቲ ሳትሆን የሚታየው ቸር የሚመክራችሁ ምክር ይሻላችኋል። እኔ የእግዚአብሔርን ሐሳብ ነው እየመከርኳቸው ያለሁት። ስለዚህ ራስን ለመለወጥ ፈቃደኛ ሁን። ያለህን ነገር ከትዳር አጋር ጋር መብት እንዳላት በገንዘብ፣ በንብረት፣ በልጆች ባለህ ነገር ሁሉ እኩል መብት ያላቸው ሰዎች አብረውን እንዳሉ ማወቅ። አንዳችን አንዳችንን መናቅ አይጠቅመንም። አንዳችን አንዳችን ዲስሪስፔክት ማድረግ አይጠቅመንም። ግንኙነታችን የተሻለ እንዲሆን አያደርገውም። ቤታችንን ይረብሽብናል፣ ጓደኝነታችን ይረብሽብናል። ይሄንን ማወቅ አለብን። ሶስተኛና የመጨረሻው የትዳር እንግዲህ ህይወታችሁን ለማጠናከር ራሳችንን ማሳደግ አለብን። አሁን ራሳችንን በምን እናሳድግ? ፓስተር ቸሬ ቃላችሁ ብዙ አንድ 10-12 አካባቢ የቤት ስራ ልስጣችሁና ልልቀቃችሁ። ከዚህ ቀን ጀምሮ በምን ላሳድግ ፓስተር ቸሬ? አንደኛ አጠገባችን ያሉ ሰዎችን በማደፋፈር በማበረታታት አፕሪሼት በማድረግ አጠገባችን ያሉ ሰዎችን በዚህ ለውጥ ብናደርግ፣ በዚህ ብናድግ፣ ራሳችን ብናዳብር፣ ዲስካሬጅ ከምናደርግ ብናበረታታ ምን አለበት? ሁልጊዜ ደካማ ነገር ኔጌቲቭ ነገር ከአንደበታችን ወጥቶ አጠገባችን ያለውን ሰው ከምንረብሸው፣ እንዲወድቅ ከምናደርገው፣ እንዲሰናከል፣ እንዲከፋው፣ እንዲደብረው ከምናደርገው መኖሩን እንዲወድ እናድርገው። እስቲ ይህንን በማድረግ እንደው አደራችሁን በዚህ ለውጥ ብታደርጉ፣ በዚህ ራሳችሁ ላይ ለውጥ አደግኩኝ እንድትሉ፣ በቃ ራሳችሁን በዚህ ማዳበራችሁን ራሳችሁን በራሳችሁ እንድታዩና እንድትፈትሹ ከዚህ ሳምንት ጀምሮ ከዚህ ቀን ጀምሮ ባሎች ሚስቶችን፣ ሚስቶች ባሎቻችሁን አደፋፍሩ፣ አበረታቱ፣ ማሞገስ። እስቲ አፕሪሼት ማድረግ፣ ማሞገስ፣ ፍቅር መንገር፣ ማበረታታት። የኔ ቆንጆ እንዴት እንደምታምሪ በጣም ነው ዛሬ ደግሞ ያማረብሽ፣ የሰራሽው ሲጣፍጥ። አንዱን አፕሪሼት አድርጉ። ኔጌቲቭ ነገር ካፋችሁ መውጣቱን ያቁምና በዚህ እስቲ ይህንን ለማድረግ ሞክሩ። እስቲ እንደ ቤት ስራ ጻፉት። ይሄንን ይጠቅማቸዋል። ያለማቋረጥ ግንኙነቶችን፣ ንግግሮችን አለማቋረጥ እርስ በርሳችሁ ማድረግ አለብን። ኮንቨርሴሽኖቻችን መቀጠል አለባቸው። ንግግር ያቆማችሁ ሰዎች ከዛሬ ጀምሮ ተነጋገሩ። ምንም ትርጉም የለውም፣ ልፋት ብቻ ነው። ከእሷ ጋር መነጋገር፣ ከእሱ ጋር መነጋገር ብላችሁ ጨርሶ ግንኙነት ያቆማችሁ፣ ወሬ ያቆማችሁ ሰዎች ዛሬ ጀምሩት። አለመዘጋጋት። አሁን በጣም ዝም ብላችሁ ብታኮርፉ ባሎች፣ ብታኮርፉ ሚስቶች፣ በኩርፊያ በጣም እሱ ካኮረፈ 9 ወር ነው የሚዘጋ ነው የምትባሉ ሰዎች ይሄ ጉዳት ነው። በጣም ህይወታችሁ ላይ ምንም ለውጥ በዚህ በኩርፊያችሁ የመጣው ጨለማ የደቀደቀ ጨለማው እንዲሄድ ነው የሚያደርገው። እስቲ ዛሬ ፈገግ በሉ። ኩርፊያውን አቁሙትና ትውት አድርጉትና መጽሐፍ ቅዱስ ታውቃላችሁ፣ ተቆጡ ይላል። መቆጣት አልተከለከላችሁም፣ ግን ፀሐይ ግባበት። ለምን ሲባል ዲያብሎስ እድል ያገኛል። በኩርፊያ ውስጥ ዲያብሎስ ብቻ እድል እንደሚያገኝ ማወቅ አለባችሁ። በዚህ እስቲ ራሳችሁን አስተካክሉ። ያኮረፋችሁ ባሎች፣ ያኮረፋችሁ ሚስቶች ሂዱና ይቅርታ ተጠያየቁና አስተካክሉት። ይህንን በማድረግ ራሳችሁን ማዳበር፣ ራሳችሁን ማሳደግ፣ ህይወታችሁን ማጠንከር፣ በራሳችሁ ላይ ስራ መስራት ጀምሩ። ይሄ ነው እንግዲህ ለውጥ። ጌታ ለውጥ በኪነ ጥበብ የሚመጣ አይደለም። እንዳኮረፍክ እንደ ልምቦጭን ጥለህ ቁጭ ብለህ የሚለወጥ ነገር የለም። የሚለወጥ ነገር የለም። አኩርፋችሁ ቁጭ ብላችሁ የሚለወጥ ነገር እየጠበቃችሁ ካላችሁ የሚለወጥ ነገር የለም። ቤታችሁን የሚሸጥ ዘንዶ ቁጭ ብሏል ቤታችሁ ውስጥ። ቤታችሁን ብትንትኑ ነው የሚያወጣላችሁ። ስለዚህ ኩርፊያን በማስወገድ እርስ በርሳችን ስህተቶቻችንን በማረም ያጠፋነውን በማስተካከል አንዳችን ቅር ያሰኘንበትን ነገር በማስተካከል እሱ ማድረግ ይኖርብናል። በቃ ለውጦችን ማሳየት አለብን። እንዲህ
ባቢ እውነት ተለወጠ እንዴ ዳዲ እውነት ነው ማሚ ተለወጠች መባል በቃ በጊዜ መግባት ሊሆን ይችላል። ንግሮቻችን በጨው የተቀመመ መሆኑ ይችላል። ሚስትህን ስታበረታታ ሲያዩ ዳዲ ማሚን እኮ አፕሪሼት አረጋት ወድሻለሁ አለ በእኛ ፊት ሳማት ዊንዲ ምናምን መባል አለበት። ለውጥን በተግባር በሚታይ ሁኔታ ለውጦችን ማሳየት አለብን። የተመከርነውን ነገር መታችኋል። እንግዲህ ከመጣችሁ መታችኋል። እየሰማችሁ ነው። ምክርን ተግባራዊ አድርጉት። በቃ ይሄ ተግባራዊ መወደረጋል። የሚለወጠውን ነገር መጠበቅ አቁሜ ራሴን ነው የምለውጠው። ባልተለወጠችው ሚስቴ ጋራ ካልተለወጠው ባህሪ ጋራ ራሴን ለውጬ ነው የምኖረው። እሱ መስጠት የሚችለውን ሰጥቶኛል፣ መስጠት የምትችለውን ሰጥታኛለች። ምን አርጊ ነው ምላት፣ ምን አርግ ነው ምለው ብለን እርስ በርሳችን አንዳችንን ቴክ ኬር ማድረግ አሳልፈን አንዳችን መስጠት የለብንም። ለውጦቻችን ከምር መሆን አለበት። ዝም ብላችሁ እየመጣችሁ እየሰማችሁ እየሄዳችሁ ለውጥ ማታመጡ መሆን የለበት። ጀሬ ሰማሃለሁ እኮ በጣም የተባረኩብህ ምናምን ካልከኝ ለውጥህን አንተ አሳየኝ። ተለውጥና ቤትህን ለውጥና ልጆችህን ደስተኛ አርግ፣ ሚስትህን ደስተኛ አርግ፣ ባልሽን ደስተኛ አርጊ፣ ልጆችሽን ደስተኛ አርጊ። ወደ ቤት ተመለሽ፣ የፈረሰውን ጎጆሽን ስሪውና ምክሩን ተግባራዊ አድርጊው። ሰምቻለሁ እና ምን ላርገው? መጽሐፍ እንደሚናገረው የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም። እኔ አሁን የሚዋሃድበትን ነገር ነው እየነገርኳቸው ያለሁት። ተግባራዊ አድርጉት። እርስ በርሳችሁ ተደጋገፉ። አንዳችሁ ሙሉ ለሙሉ ደግፉ። ይሄ በግድ የለሽነት የምትተያዩትን ነገር አቁሙ። ባዳ ምናምን ይሄ ሩቅ ሰው ምናምን አታርጉ። አካላችሁ ነው አጠገባችሁ ያለው በትዳር አጋራችሁ። ስለዚህ ከምር ተደጋገፉ። ይህንን አድርጉ። ደግሞ ለመሳቅ ፕሮግራም አብሮ ኢንጆይ ለማድረግ ለመዝናናት እድል ፍጠሩ። በቃ የሚያስቅ ነገር ለመፍጠር ቤታችሁን ጨለማ ያደረጋችሁ ሰዎች፣ በተለይ ተማራችሁ ሰዎች፣ በተለይ ባለስልጣን ሰዎች፣ በተለይ ትልልቅ ሰዎች፣ ውጭ የተከበራችሁ ሰዎች፣ ኮትና ሱሪ አድርጋችሁ ዝንጥ ብላችሁ የምትፈሩ ሰዎች፣ ስትገቡ ገባ ስትወጡ ወጡ የምትባሉ ሰዎች ምንድን ነው? ወይ እናንተ በቃ ተፈርዶባችኋል። በቃ እንደዚህ ነው ላይፋችሁ። ለምንድነው ማስቁት? ለምንድነው ፈገግ የማትሉት? ለምንድነው የሳቅ ጊዜ የማትፈጥሩት? ለምንድነው ከሚስቶቻችሁ ከልጆቻችሁ ጋር ማስቁት? እንዴት ውስጥም ውጭ መስሪያ ቤት ታደርጋላችሁ? ሴቶችም እንደዚሁ። ለምንድነው ሳቅ የምትከለክሉ? የቤታችሁን ደስታ ምናምን ፈገግታ ነጥቃችሁ ቤታችሁንም መስሪያ ቤት ቤታችሁንም አለቃ የምትጫወቱበት ሰዎች ፕሊዝ እንደ አንድ ኢትዮጵያዊ ወንድማችሁ ብትሰሙኝ ከሆነ አስተካክሉት። ለመዝናናት ጊዜ ውሰዱ፣ ለመሳቅ ጊዜ ውሰዱ። ሰው ሆኑ ቤት ውስጥ። በቃ ዝም ብሎ ውልቅልቅ አርጉትና የለበሳችሁትን ነገር ጣሉትና ስልጣኑን ተዉትና ያላችሁን ማዕረግ ተዉትና ቤታችሁ ላይ ያለውን ነገር አስተካክሉ። ፈገግታ ፍጠሩ። ሁሉ ጊዜ ባለስልጣን ሆናችሁ አትኖሩም። ተዉ፣ አስቡበት። ስለዚህ በዚህ ራሳችሁን አሳድጉ፣ ቤታችሁን በዚህ ያሳድጉ። ቤታችሁ የሚጠነክረው እናንተ የምትጠነክሩ ለውጣችሁ ጠንካራ የሚሆነው ይሄን ማድረግ ስትጀምሩ ነው። እስቲ ዛሬ ከቢሮ በጊዜ ይወጣ ስራህን ቶሎ ጨራርስና የምትሄድበት ምናምን ቦታ ካለ ተወና ወደ ቤት ሄድ። ፈገግታ ፈን ፍጠሩ፣ ሳቅ ፍጠሩ፣ ቤታችሁ ላይ ደስታ ፍጠሩ። ይሄን ብታደርጉ በጣም የተሻለ ይሆንላችኋል። ቤታችሁ በተሻለ ሁኔታ ያማረ ይሆናል። ስለዚህ ራእዮቻችሁ ላይ ተነጋገሩ፣ አላማዎቻችሁ ላይ፣ ግባችሁ ላይ፣ ወደፊት ልታደርጉ የምታስቡት ነገር ላይ ተነጋገሩ፣ ተመካከሩ፣ ተደጋገፉ። ምን አለበት? በቃ ተጋብታችኋል፣ ልጆች አፍርታችኋል፣ ቤት ሆናችኋል። እግዚአብሔርም ያውቃል፣ መንግስትም ያውቃል፣ እኔም አውቃለሁ። ቤታችሁ ላይ ይሄን አድርጉ። ፍላጎቶቻችሁን ተነጋገሩ፣ ሀሳቦቻችሁ ላይ ተነጋገሩ። የተለያየ ሀሳብ እንኳን ቢመጣ እንዴት አድርገን መርጅ እናድርገው እንጂ አንዱን አሸንፎና በልጦ በጉልበት የሆነ ነገር ለማድረግ አትሞክሩ። አብራችሁ መኖር እስከፈለጋችሁ ድረስ መርጅ አድርጉት። በጣም ነው የሚያምረው። ታውቃላችሁ፣ የኔጌቲቭና የፖዚቲቭ ውጤት ነው ይህንን ላይት የሰጠን። ይገርም ነው። የግድን ያልኩትን እሷ ያለችው ብቻ ሳይሆን የጋራ ሲሆን ነው። ውሃውና እሳቱ አይደለ እሳት ብርሃኑን የሰጠን። ይሄን ብታደርጉ በጣም አሪፍ ነው። ራሳችሁን ተቀበሉ። በቃ ሌላ ሰው ለመምሰል ምናምን አትሞክሩ። አንዳንድ ሰው ከሆነ ሰው ጋር ሲውል ይታወቃል። ከምን የዋለች ጊደር እንደሚባለው ራሳችሁን ሁኑ። በቃ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ስለዚህ ሴቶች እህቶቼ እንደ ጓደኞቻችሁ ለመሆን ቤታችሁን አትረብሹ። እንደ ጓደኞችህ ለመሆን ቤትህን አትረብሽ። ኑሮህን፣ ልጆችህን አትበትን። እንደ ራሳችሁ ነው። ራሳችሁን ተቀበሉ። አሁን አይን ፍጥጥ አድርጎ የወጣ ራስን ያለ መቀበል አባዜ ሀገሩ ሞልቶታል። ራስን መቀበል አቅቶት ሰው እኮ በቃ ይኸው ጾታውን ቀየረ፣ መቀመጫውን ቀየረ፣ ጉንጩን ቀየረ፣ ጸጉሩን ቀየረ። ምንድነው ሁሉንም ቀየረ። መቀበል አቅቶናል እኮ ራሳችን ፍንጫችንን ቀየርን። ይኸው አሁን ብዙ ነገር እየተቀያየረ ያለው እና ራሳችሁን ተቀበሉ። ደስተኛ መሆን ከፈለጋችሁ ኑሯችሁን ተቀበሉ፣ ደሞዛችሁን ተቀበሉ፣ ቁመታችሁን ተቀበሉ፣ ውበታችሁን ተቀበሉ፣ ሚስቶቻችሁን፣ ባሎቻችሁን፣ እግዚአብሔር ያላችሁ የሰጣችሁን ገቢያችሁን፣ ስራችሁን፣ ሀገራችሁን፣ ተፈጥሯችሁን ተቀበሉት። በቃ መለወጥ ከፈለጋችሁ ራሳችሁን ማሳደግ ማዳበር ከፈለጋችሁ ከዚህ ቀን ጀምሮ እኔ ይሄ ነኝ በሉና ተቀበሉ። ራሳችሁን ስትቀበሉት ደስተኛ ማንም ሰው መጥቶ እናንተን መረበሻ ቡሊ ማድረግ አይችልም። ችግሩ እናንተ ራሳችሁን አልተቀበላችሁ።
ውይ ስትባሉ ሮጣችሁ ልብስ ስትቀይሩ፣ ውይ ስትባሉ እንዴ ሪሞቶቻችሁን ለምን ነው የምትሰጡት? ለማን? በቃ እናንተ ይመቻችሁ፣ እናንተ ደስ ይበላችሁ፣ እናንተ ተቀበሉት። አገር አካባቢ ሰፈር ምናምን አለመረበሹ እርግጠኛ ሁኑ። ይሄን ስል ደግሞ ያገኛችሁትን እየተቀባችሁ አትውጡ፣ ግን ራሳችሁን ተቀበሉ፣ ሰውነታችሁን ተቀበሉ፣ ጤናችሁን ተቀበሉ፣ የምታደርጉትን ነገር ተቀበሉት ስል ሌላውን ሰው በማያውቅ ሁኔታ ተቀብለን ለራሳችን የምንሰጠውን ክብር ማስተካከል አለብን። ስለዚህ ጋብቻችሁ ውስጥ ያለውንም መልካሙንም ነገር አብዝታችሁ አድርጉት። የሚጠቅመው ነገር ጥሩውን ነገር አንዳንድ ሰው የሚያደጭ ከዚህ በኋላ ጥሩ ነገር ቤቴ ላይ አላደርግም ብሎ ቤቱንም የሚያበላሽ ሰው አለ። እንደዚህ አታደርጉ። ቤታችሁን ጠብቁ፣ ራሳችሁን ጠብቁ፣ ቤተሰባችሁን ጠብቁ። የምታደርጓቸውን ነገሮች መልካም ነገሮችን ቀጥሉ፣ ጨምሩባቸው። በቃ ስለዚህ ዛሬ ቤታችሁ በጣም ደስተኛ የሆናችሁበት ነገር ካለ ደስተኛ የሆናችሁበት መንገድ አለ፣ ቀጥሉት። እሱ እንዳታቋርጡት። የምታደርጉት ነገር ቤታችሁ ላይ ያለ መበረታታቱ አለ፣ በርቱና አድርጉት። ስለዚህ ይህንን በማድረግ ቤታችሁን ትዳራችሁን ቤታችሁ በትዳራችሁ መሀል ያለውን ችግር ማስወገድ በጋራ ታውቃላችሁ። ቤት ለማፍረስ አንዱ ነው ይበቃው፣ ለመስራት ግን ሁለቱም። ይህንን አሁን ለወንድ ብቻ አልሰጠሁትም፣ ለሴት ብቻ አልሰጠሁትም። በጋራ የምንሰራው ሁላችንም በጋራ ቤታችን ላይ የምናደርገው አንዳችን ላይ የምንሰራው ነገር ቢኖር ይሄ ነው። እስቲ ከዚህ ቀን ጀምሮ ማበረታታት ጀምሮ። ዛሬ ከዚህ ቀን ጀምሮ አንቺ የኔ ወድ አንተ የኔ ወድ፣ እኔ ከጎን ቆማለሁ፣ አጋዥህ ነኝ እንጂ አፍራሽህ አይደለሁም። እኔ አንተን ረዳት እንጂ ህይወትን ማበላሽ አይደለሁም። እምደግፍህ ነኝ፣ እምደግፍሽ ነኝ ተባባሉ። ምን አለበት? ይሄንን አድርገን ቤታችንን መቀየር እንችላለን። ለውጥ ከፈለጋችሁ ይሄንን አድርጉ። ይሄ በትዳራችሁ ላይ ብቻ አይደለም፣ በስራ ቦታም ላይ ያሉትን ሰራተኞቻችሁን አበረታቱ። ቤታችሁ ውስጥ የሚያግዟችሁን በስራ የሚያግዟችሁን ሰዎች አበረታቱ። ሰራተኛ ማዋረድ፣ ሰራተኛ መሳደብ፣ የሰሩትን ሁሉ ክሪቲሳይዝ ማድረግ እመቤትና አያሰኝም፣ እብድ ነው የሚያሰኘው። እመቤትነት አይደለም ይሄ። እመቤትነታችሁን በቁጣ ብቻ ለመግለጥ የምትፈልጉ፣ እመቤትነታችሁን አለቅነታችሁን በቁጣና በኃይለኝነት ብቻ መግለጥ የምትፈልጉ ሰዎች ጤንነት አይደለም። ተመርመሩ፣ ታከሙ። ይሄ ትክክል አይደለም፣ ትክክል አይደለም። የሚሰሩትን ሰዎች ሰራተኞቻችሁን አፕሪሼት አድርጉ። ከጥበቃ በቤት ውስጥ የሚያገለግሏችሁ፣ በመስሪያ ቤት ያላችሁ አበረታቱ። የሰሩትን ጥሩ ነገር አፕሪሼት አድርጉ። የተሻለ ግንኙነት እንዲኖራችሁ ከፈለጋችሁ ከጎረቤቶቻችሁ ጋር በሰላም ኑሩ። ከአካባቢያችሁ ሰው ጋር በሰላም ኑሩ። ሰው የሰራው ነገር እስከ ደስ ከሚላቸው ጋር ደስ ይበላችሁ ነው የሚለው። የእናንተ እምነት መሆን የለባቸውም ደስ ያላችሁ ሰዎች። እንኳን ደስ ያላችሁ ተባባሉ። ምን አለበት እንኳን ደስ አላችሁ፣ እንኳን ደስ ያለ ብንባባል ምን ችግር አለ? ጥሩ ነገር ስታዩ ደስ እንኳን ደስ አላችሁ፣ እንኳን በሰላም ጨረሳችሁና ገባችሁ፣ ባህሉ ጥሩ አለፈ ይባላል። እኔ ብያለሁ ሰሞኑን በአላፍ ዝማሬ ምክንያት ቆንጆ ነበር፣ ደስ ይል ነበር። ከተማውን ድምቅ አርጋችሁት ነጭ ለብሳችሁ ብርሃኑ ልዩ ነበረ። ቴንኪው አዘጋጆቹን፣ ቴንኪው በርቱ። በጣም ቆንጆ ነበረ የሰጣችሁት አገልግሎት፣ የነበራችሁ ኮኦርዲኔሽኑ ምናምን ይሄ በጣም ነበር የሚያምረው። በጣም ነው ደስ ብሏችኋል። አሁን እኔም በጣም ነው ደስ ያለኝ። እኔ አግብተሃል አሁን እንኳን ደስ ያለ፣ ወልዳችኋል እንኳን ደስ ያለ። ምን አለበት ደስ ካለው ምንድነው የምንበሽቀው? የሰው ደስታ የሚያናድደን የሰው ይሄ እኮ ጤንነት አይደለም። በቀጥታ ማንሄል ሄደን መመርመር አለብን። አእምሮአችን ታሞ ነው። መጽሐፍ ቅዱስ ይህንን ነው የሚናገረው። ደስ ከሚላቸው ጋር ደስ ይበላችሁ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኖሩ ነው የሚለው። የሰማነውን እግዚአብሔር ይባርክልን። አብረን እንጸልይ። እናመሰግንሃለን እግዚአብሔር አባታችን ሆይ ጋብቻችንንም እንዲሁም ማህበራዊ ግንኙነቶቻችንን የሚታረሙበት የሚሰሩበት መህልቆችን ስለሰጠን ጌታ እግዚአብሔር ሆይ የመጀመሪያው የለውጣችን ምንጭ ራሳችን እንደሆነ ራሳችንን መለወጥ እንዳለብን፣ አስተሳሰባችንን መለወጥ እንዳለብን፣ እንደገና ደግሞ በጋራ አብረውን የሚኖሩ ሰዎችን መብት ፈቃድና ነፃነትን መጠበቅ እንዳለብን እንደገና እግዚአብሔር አባታችንና አምላካችን ሆይ ራሳችን ላይ መስራት እንዳለብን ነግረህናል። በዚህ እውነት ቃኝተህ ነገ ለበረከት እንድታረገን፣ ለቤተ ክርስቲያን፣ ለቤታችን፣ ለቤተሰብ፣ ለምድሪቱ በረከት እንድታረገን በኢየሱስ ስም ለምንሃለሁ። ስለ ሁሉ ተባረክ እግዚአብሔር ሆይ። ሕዝብህን ባርክ፣ ቅዱሳንን ባርክ፣ ወንድሞቼን ባርክ፣ ይህን የሰሙትን ሁሉ ባርክ። በልዩ ልዩ ስፍራ ሆነው የሚያዳምጡን ሁሉ ባርካቸው እግዚአብሔር። ከዚህ ሰዓት ጀምሮ ራሳቸው ላይ ሰርተው ጌታ እግዚአብሔር ሆይ ማይንድ ሴታቸው ተቀይሮ መነጽራቸው ተቀይሮ አስገራሚ ሰላማዊ ዜጎችን እግዚአብሔር ሆይ እንድናፈራ ደግሞም ሆነው እንዲገለጡ ልጆችን እንድትረዳ ለምናለሁ። ክብር ላንተ ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ይስጣችሁ፣ እጆቹን ይክፈትላችሁ፣ በመንገዳችሁ ሁሉ መከናወን እግዚአብሔር ይስጣችሁ፣ ደስ ያሰኛችሁ፣ ጅምሮቻችሁ ፍጻሜ ያገኙላችሁ። የነካችሁት ይባርክ፣ የዳሰሳችሁት ይፎስ፣ የለበሳችሁት ይመርባችሁ፣ የበላችሁት ይስማማችሁ፣ በሄዳችሁበት ሁሉ የሰላም የደስታ የበረከት ምክንያት ያርጋችሁ። አንድ ቀን ደግሞ በክብር በመንግስቱ እንገናኝ። ደህና ዋሉ።